እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ያው ብሩ ስለሚያስቡት ይሁን ችግር የለም ምናምን ይላሉ እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንንም ያቀር ለእረፍት ቫኬሽን ብላችሁ ነው የምታመጡት። ከዛም በኋላ ኢንፍሉዌንሰር ስትሆኑ እንደዚህ ቆጮና ክትፎ እያሰራችሁ እናቴን ወዳለው ትላላችሁ። በሰለጠነ ሀገር ኩሽን አስቀምጣችሁ እናት ስትንቀባረር እንጂ ስትከትፍ ማየት ያሳዝናል። በሰለጠነ ሀገር ባህላችንን እያስተዋወቅን ነው። በክትፎ ነው ባልሽን የምታስተዋውቂው ማሪ። ብራችንን እያሯሯጥን ነው ብትይ ይቀላል ጋይስ። ባይሆን ወይ ደግሞ እንደ ማን ነው ስሟ እንደ ስሟን ጥሪልኝ ጋይስ። እንደዛች አሜሪካ እንዳለችው እንደ ሀገሬ ልጅ እንደ ራሄል ቡና እያፈሉ እንዲሸጡ አድርጊ። ክትፎ ከምታስከትፊያቸው ቡና ይሻላል። ቢያንስ ያ እናቶች ናቸው ደስ ይላቸዋል። ቡናቸውን እየጠጡ ምናምን ደስ ይላቸዋል። ያ ደስ ይላቸዋል እንጂ ኩሽን አስገብተሽ ቆጮ ክትፎ የጉራጌ ክትፎ የእንትን ክትፎ ምናምን እያልሽ ታክትሙት ያለሽ። ከዛም በኋላ ደግሞ ልጅሽን አሜሪካ ሀገር ላይ ሰለጠና ሀገር ላይ ተቀምጠሽ አሁን የልጄን እኔ እናትነቴን ለማስተማሪያ ነው። ቴንክ ዩ ሶ ማች አቤ እናትነቴን በጣም የምወድ ነኝ። እናትነቴን የማከብር ነኝ። የልጅሽን መብት እየተጋፋሽ ከዛም በኋላ ምን ሆነሽ ነው ትባያለሽ? የምታወሪው ወሬ ሌላ፣ የተጠየቅሽው ሌላ። ከዛም የልጄን መብት ምናምን ገና ከራስነትሽ ጀምሮ ገና ከሆስፒታል ሳይወጣ ላይቭ ቪዲዮ ቀርጸሽ እያስተላለፍሽ ስለ ልጆች መብትም ስለ ልጅም ምናምን ታወራላችሁ። አታፍሩ? ልጅ ስታድግ የማትፈልግ ልጅ ብትሆንስ? የማትፈልግ ሚዲያ ላይ መውጣት የማትፈልግ ልጅ ብትሆንስ? ገና ከጽንስሷ ያንቺን ደም ስር መጥፋት መማሪያ ምናምን ነገር የምርሽን ነው? የምን መማሪያ ጋይስ? ደም ስር ጠፋ፣ ከዛም በኋላ መርፌ ተወጋው ምናምን ምን? ቆይ ጋይስ ገብቷችኋል? ግን ኢንተርቪው ምንድን ነው የሰጠችው ጋይስ? ምንድን ነው የተባለችው? ሰይፉ ግን ታጋሽ ነው ጋይስ። ሰይፉ አረጀህ እንዴ? ግን ታገስካት እኮ አባቴ ጌታ ምንድን ነው የምታወራው? የተጠየቀችው ሌላ የምታወራው ሌላ እንዴ? አሳይተሽናል። ከላይፍ ከመጀመሪያው ጀምሮ ሲወጣ ከእንትንሽ እንደዚህ ሆዱ ተቀዶ ሲወጣ ነው እንጂ ያላሳየሽን እንጂ አሳይተሽናል። ምጡ ምን አነሰው? ቪዲዮ ላይ እኮ ድንግል ማርያም እያልሽ እኮ ከኋላ እያለቀሽ ነው ቪዲዮ ያሳየሽን። ምንድን ነው አሳይተሽናል። ምን ቀረሽ? ምንም። ከዛም በኋላ እንዳትበጣጠሽ እናቴ ትሙት እንዳትበጣጠሽ። በነገራችን ላይ ደግሞ ማሳሰር ትወጃለሽ፣ መክሰስ ትወጃለሽ። ደግሞ ስሰማ ሰምቻለሁ። በነገራችን ላይ ሰውዬሽንም አርገሽ አስገብተሽ ነበር አሉ። ወሬ አይደበቅ የአሜሪካ ነገር። እሺ አላወራም ግን እሺ አይዞሽ አላወራም። እኔ እንደዚህ አይነት ወሬ እንኳን ምን አገባኝ። ሰማን እንተምተ አረኔ እኔ ሰምቻለሁ ግን ምን አገባኝ። ትወጃለሽ፣ መክሰስ ትወጃለሽ፣ ማሳሰር ትወጃለሽ። ለዛ ነው ሰይፉንም ልክሰስ ያልሽ። አበል አይለቅም እኮ ጋይስ፣ አበል አይለቅም። ኦ ማይ ጉድነስ እንዴት ነው ካሻለው? ወይ አሜሪካ ዲያስፖራ ግን እንዲህ ሲሆን ይደብራል። ጌታ ማሜን አትዋት፣ ማሜን ዋት ጋይስ፣ ታዝለኛለችና ምንም ባሏ ተቆራጭ አደረገ ለልጆቹ አላደረገ ጉዳዩ አይደለም። በቃ ላይፏን ትኖራለች። አንዳንዱ ግን አሜሪካ ሀገር ባልየውን እራሱ አሉ ያረጋል። ከዛም ደግሞ ያስፈታል። አያበሻ ይመሽ። እሺ ቤተሰብ